መጽሐፈ መሣፍንት ምዕራፍ 21 የእስራኤልም ሰዎች ከእኛ ማንም ሰው ልጁን ለብንያም ልጆች አያጋባ ብለው በምጽጳ ተማምለው ነበር። ሕዝቡም ወደ ቤቴል መጥተው በዚያ በእግዚአብሔር ፊት እስከ ማታ ድረስ ተቀመጡ። ድምፃቸውንም ከፍ አድርገው ጽኑ ልቅሶ አለቀሱ። እነርሱም አቤቱ የእስራኤል አምላክ ሆይ ዛሬ ከእስራኤል አንድ ነገድ መታጣቱ ስለ ምን ይህ በእስራኤል ላይ ሆነ አሉ። በነጋውም ሕዝቡ ማልደው ተነሡ፣ በዚያም መሠዊያ ሠሩ፣ የሚቃጠልና የደኅንነት መሥዋዕትንም አቀረቡ። የእስራኤልም ልጆች ወደ እግዚአብሔር ወደ ምጽጳ ስላልወጣ ሰው እርሱ ፈጽሞ ይገደል ብለው ታላቅ መሐላ ምለው ነበርና ከእስራኤል ነገድ ሁሉ ወደ ጉባኤ ወደ እግዚአብሔር ያልወጣ ማን ነው አሉ። የእስራኤልም ልጆች ስለ ወንድሞቻቸው ስለ ብንያም ልጆች ተጸጽተው ዛሬ ከእስራኤል አንድ ነገድ ጠፍቶአል፣ እኛ ልጆቻችንን እንዳንድርላቸው በእግዚአብሔር ምለናልና የተረፉት ሚስቶችን እንዲያገኙ ምን እናድርግ አሉ። እነርሱም ከእስራኤል ነገድ ወደ እግዚአብሔር ወደ ምጽጳ ያልወጣ ማን ነው አሉ። እነሆም በኢያቢስ ገለዓድ ወደ ሰፈሩ ወደ ጉባኤ ማንም አልወጣም ነበር። ሕዝቡም በተቈጠሩ ጊዜ እነሆ በኢያቢስ ገለዓድ የሚኖር ሰው አልተገኘም። ማኅበሩም ወደዚያ 12,000 ኃያላን ሰዎች ሰድደው ሂዱ፣ በኢያቢስ ገለዓድም ያሉትን ሰዎች ከሴቶችና ከሕፃናት ጋር በሰይፍ ስለት ግደሉ፣ የምታደርጉትም ይህ ነው፣ ወንዱን ሁሉ ከወንድ ጋር የተኛችይቱንም ሴት ሁሉ ፈጽማችሁ አጥፉ ብለው አዘዙአቸው። ወንድ ያላወቁ 400 ቆነጃጅት ደናግሎች በኢያቢስ ገለዓድ በሚኖሩ መካከል አገኙ። በከነዓንም አገር ወዳለችው ወደ ሴሎ ወደ ሰፈሩ አመጡአቸው። ማኅበሩም ሁሉ በሬሞን ዓለት ወዳሉት ወደ ብንያም ልጆች መልእክተኞችን ላኩ፣ በዕርቅ ቃልም ተናገሩአቸው። በዚያም ጊዜ የብንያም ልጆች ተመለሱ። ከኢያቢስ ገለዓድም ሴቶች ያዳኑአቸውን ሴቶች አጋቡአቸው። ነገር ግን የሚበቁ ሴቶች አላገኙም። እግዚአብሔርም በእስራኤል ነገድ ውስጥ ስብራት ስላደረገ ሕዝቡ ስለ ብንያም ተጸጸቱ። የማኅበሩ ሽማግሌዎችም ከብንያም ሴቶች ጠፍተዋልና የቀሩት ሰዎች ሚስት እንዲያገኙ ምን እናደርጋለን አሉ። ደግሞም በእስራኤል አንድ ነገድ እንዳይደመሰስ ከብንያም ላመለጡት ርስት ይኑር። የእስራኤልም ልጆች ልጁን ለብንያም የሚድር ርጉም ይሁን ብለው ምለዋልና እኛ ልጆቻችንን ለእነርሱ ማጋባት አይሆንልንም አሉ። እነርሱም እነሆ በቤቴል በሰሜን በኩል ከቤቴልም ወደ ሴኬም በሚወስደው መንገድ በምሥራቅ በኩል በለቦና በደቡብ በኩል ባለችው በሴሎ የእግዚአብሔር በዓል በየዓመቱ አለ አሉ። የብንያምንም ልጆች እንዲህ ብለው አዘዙአቸው፣ ሂዱ፣ በወይኑም ስፍራ ተደበቁ፣ ተመልከቱም። እነሆም የሴሎ ሴቶች ልጆች አታሞ ይዘው ለዘፈን ሲወጡ ከወይን ስፍራ ውጡ። ከሴሎምም ሴቶች ልጆች ለየራሳችሁ ሚስትን ንጠቁ፣ ወደ ብንያምም ምድርም ሂዱ። አባቶቻቸውና ወንድሞቻቸውም ሊጣሉአችሁ ወደ እኛ በመጡ ጊዜ ስለ እኛ ማሩአቸው፣ እኛ ሚስት ለእያንዳንዳቸው በሰልፍ አልወሰድናቸውምና እናንተም በደል ይሆንባችሁ ስለ ነበር አላጋባችኋቸውምና እንላችኋለን። የብንያምም ልጆች እንዲሁ አደረጉ። በቍጥራቸውም መጠን ከተነጠቁት ዘፋኞች ሚስት ወሰዱ። ወደ ርስታቸውም ተመልሰው ሄዱ፣ ከተሞችንም ሠርተው ተቀመጡባቸው። በዚያን ጊዜም የእስራኤል ልጆች ከዚያ ተነሡ፣ እያንዳንዱም ወደ ነገዱና ወደ ወገኑ ሄደ። ሰውም ሁሉ ከዚያ ወደ ርስቱ ተመለሰ። በዚያም ዘመን በእስራኤል ዘንድ ንጉሥ አልነበረም። ሰው ሁሉ በፊቱ መልካም መስሎ የታየውን ያደርግ ነበር።